አርእስተ ዜና ኢትዮጵያ እስከ 6 ወራት በሚደርስ ጊዜ ውስጥ የሴራሚክ ምርትን ከውጭ ማስገባት ሙሉ በሙሉ እንደምታቆም ጠቅላይ ሚኒስትር አብይ አህመድ አስታውቋል። የሀገሪቱን ፍላጎት ከመሸፈን በዘለለም ለውጭ ገበያ የሚተርፉ ግዙፍ የሴራሚክ ፋብሪካዎች ግንባታቸው እየተጠናቀቀ መሆኑንም ገልጿል። ታደምጡታላችሁ። የኢትዮጵያ አየር መንገድ በአፍሪካ የመጀመሪያ የሆነውን የቦይንግ 777-300 የጭነት አውሮፕላን አይነት ለመጠቀም ስምምነት መፈረሙን አስታውቋል። አውሮፕላኖቹ በፈረንጆቹ 2028 ሁለተኛው ሩብ ዓመት ርክክብ ይደረግባቸዋል ተብሎ እንደሚጠበቅም ተገልጿል። እናጋራቸዋለን። የኬንያ አየር መንገድ እንደ አውሮፓውያን አቆጣጠር በ2024 ካስመዘገበው የትርፍ ጉዞ በኋላ ከታክስ በፊት በ2025 የ$138 ሚሊዮን ኪሳራ እንዳጋጠመው አስታውቋል። አየር መንገዱ ባለፈው ዓመት ለ10 ዓመታት ያልተቋርጦ የነበረውን ትርፍ ማስመዝገብ ችሎ ነበር። ዝርዝሩን ይዘናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከአሜሪካ ጋር ያለውን ጦርነት ለማቆም በሚደረገው ድርድር መሻሻል መኖሩንና ኢራን በሆርሙዝ ባህረ ሰላጤ ጉዳይ ትልቅ እርምጃ ማሳየቷን ተናግረዋል። ሆኖም ቴህራን ቀጥተኛ ውይይት ማድረጓን አስተባብላለች። የምናስደምጣቸው ይሆናል። የሩሲያ የጠፈር ኩባንያ የኤለን መስክ ስታርሊንክን ለመፎካከር ያለሙ 16 ሳተላይቶችን ወደ ህዋ ማምጠቁን አስታውቋል። የሩሲያ መንግስት ለዚህ ፕሮጀክት ልማት $1.26 ቢሊዮን የመደበ ሲሆን ኩባንያው ደግሞ እስከ 2030 ድረስ ተጨማሪ 329 ቢሊዮን ሩብል ኢንቨስት ለማድረግ አቅዷል። አብራችሁን ስትቆዩ የምታደምጡት መረጃችን ነው። ጤና ይስጥልኝ ሀገሬ ቴሌቪዥን ተመልካቾቻችን እንደምን ቆይታችኋል? የዕለቱን የምሳሳት ዜናዎች ወደ እናንተ ማድረስ ጀምረናል። ከሀገር ውስጥ እንዲሁም ከውጭ ያዝናቸው መረጃዎች ምህረት ደግፍ የማስደምጣቸው ይሆናል። የሴራሚክ ምርትን ከውጭ ማስገባት ሊቆም ነው። ኢትዮጵያ እስከ 6 ወራት በሚደርስ ጊዜ ውስጥ የሴራሚክ ምርትን ከውጭ ማስገባት ሙሉ በሙሉ እንደምታቆም ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። ጠቅላይ ሚኒስትር አብይ ይህንን ያሉት ከቃና ቴሌቪዥን ጋር በተደረገ የቃለ መጠይቅ ቆይታ ላይ ሲሆን የሀገሪቱን ፍላጎት ከመሸፈን በዘለለም ለውጭ ገበያ የሚተርፉ ግዙፍ የሴራሚክ ፋብሪካዎች ግንባታቸው እየተጠናቀቀ መሆኑን ገልጸዋል። ፋብሪካዎቹ ተጠናቀው ማምረት ሲጀምሩ ሴራሚክን ከውጭ የማስገባት ፍላጎት ሙሉ በሙሉ ይቀረፋል ያሉት ጠቅላይ ሚኒስትሩ በተጨማሪም ከ1 ዓመት ወይም ከ1 ዓመት ተኩል በኋላ የሀገሪቱን ፍላጎት በሚያሟላ መልኩ በሁሉም አይነት የመስታወት ምርቶች ራስን ለመቻል እየተሰራ መሆኑንም ጠቁመዋል። ከዚህ ባሻገር መስታወትን በሀገር ውስጥ በማምረት ከውጭ የሚገባውን ምርት ሙሉ በሙሉ ለማስቀረት መታቀዱንም አብራርተዋል። በግራናይትና በማርብል ዘርፍም በርካታ የተጀመሩ ስራዎች እንዳሉና ጥራት ላይ ትኩረት ከተደረገ ከብረት ጥሬ ማዕድን በስተቀር መብራት፣ መኪናና የመሳሰሉትን ለመስራት በሀገር ውስጥ አቅም መፈጠሩን ገልጸዋል። የኢትዮጵያ አየር መንገድ በአፍሪካ የመጀመሪያ የሆነውን የቦይንግ 777-300 የጭነት አውሮፕላን ለመጠቀም ከአየርካፕ ጋር የኪራይ ስምምነት መፈራረሙን አስታውቋል። አውሮፕላኖቹ የአየር መንገዱን የጭነት አቅምና ብቃት በከፍተኛ ሁኔታ ያሳድጋሉ ተብሎ የታመነባቸው ናቸው ያሉት የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው ስምምነቱ አየር መንገዱ እየጨመረ የመጣውን የአየር ጭነት ፍላጎት ለማርካት እንዲሁም ዘመናዊና ቀጣይነት ያለውን አሰራር ለማስፈን ከያዘው ስልት ጋር የሚጣጣም መሆኑን ገልጸዋል። የአየርካፕ ዋና ስራ አስፈጻሚ ኤንጉስ ኬሊ በበኩላቸው አውሮፕላኖቹ የኢትዮጵያ አየር መንገድ የጭነት ስራውን በብቃት እንዲያሳድግና እንደ ቀዳሚ የጭነት አጓጓዥ ያለውን ቦታ እንዲያጠናክር ያስችሉታል ብለዋል። አውሮፕላኖቹ ከሌሎች አነስተኛ ባለ 2 ሞተር የረጅም ርቀት የጭነት አውሮፕላኖች ጋር ሲነጻጸሩ የ25 በመቶ ተጨማሪ የመጫን አቅም አላቸው የተባለ ሲሆን ይህም ከፍተኛ ፍላጎት ባላቸው የጭነት መስመሮች ላይ ወጪን በመቀነስ ረገድ ውጤታማ መሆናቸው ተገልጿል። አውሮፕላኖቹ በፈረንጆቹ 2028 ሁለተኛው ሩብ ዓመት ላይ ርክክብ ይደረግባቸዋል ተብሎ እንደሚጠበቅም ተገልጿል። የደንቢ ዶሎ ዩኒቨርሲቲ የመሰረተ ልማት ችግሮች የደንቢ ዶሎ ዩኒቨርሲቲ ያሉበት የመሰረተ ልማት ችግሮች ሊቀረፉ እንደሚገባ ተገልጿል። የቤተ ሙከራ የግብአት እጥረት፣ የኤሌክትሪክ አገልግሎት፣ የተሽከርካሪ እጥረት፣ የመምህራን የመኖሪያ ቤትና የማህበር ቤት መስሪያ ቦታ አቅርቦት ችግሮች ሊቀረፉለት እንደሚገባ በሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ አሳስቧል። ቋሚ ኮሚቴው በዩኒቨርሲቲው አድርጓለው ባለው መልከታና ውይይት ችግሮቹን የተመለከተ ሲሆን ከችግሮቹ ባሻገር ዩኒቨርሲቲው የጀመራቸውን ምርምር ተኮር ስራዎች አጠናክሮ በማስቀጠል ለትምህርት ጥራት፣ ለማህበረሰብ አገልግሎትና ለሀገር ልማት ያለውን አበርክቶ ማሳደግ እንደሚገባው ማሳስቧል። በተጨማሪም ኮሚቴው በደንቢ ዶሎ ዩኒቨርሲቲ የዶክተር ነጋሶ ጊዳዳ ልዩ ሁለተኛ ደረጃ ትምህርት ቤትን እንዲሁም የደንቢ ዶሎ ሪፈራል ሆስፒታል ላይ ምልከታ ያከናወነ ሲሆን በሪፈራል ሆስፒታሉ የላቦራቶሪ ግብአትና ኤክስሬ አገልግሎት ባለመሟላቱ ህሙማን ከ322 ኪሎ ሜትር በላይ ወደ አይራ ከተማ በመጓዝ አገልግሎቱን እንዲያገኙ እየተገደደ መሆኑም ተገልጿል። በመምህራን በሰራተኞችና በተማሪዎች የተነሱ የሚፈቱ ጥያቄዎችን በአጭርና ረጅም ጊዜ ለመመለስ እቅድ አድርጎ እየሰራ እንደሚገኝም ዩኒቨርሲቲው ገልጿል።
ከሀገር ውጪ ወደ ያዝናቸው መረጃዎቻችን አለፍን። የኬንያ አየር መንገድ ኪሳራ እንዳጋጠመው ተገለጸ። የኬንያ አየር መንገድ እንደ አውሮፓውያን አቆጣጠር በ2024 ካስመዘገበው የትርፍ ጉዞ በኋላ ከታክስ በፊት በ2025 ለ17.93 ቢሊዮን ሽልንግ ወይም 138.3 ሚሊዮን ዶላር ኪሳራ ማጋጠሙን አስታውቋል። እንደ አየር መንገዱ ሪፖርት ከሆነ የኩባንያው ጠቅላላ ገቢ በ2024 ከነበረበት የ188 ቢሊዮን ሽልንግ በ2025 ወደ 161 ቢሊዮን ሽልንግ ዝቅ ብሏል። እነዚህ የገቢ መቀነስ እንደ ዋና ምክንያት የተጠቀሰው ዓለም አቀፍ የአቅርቦት ሰንሰለት መስተጓጎል ሲሆን በዚህም ሳቢያ 3 ግዙፍ የቦይንግ 787-8 ድሪምላይነር አውሮፕላኖች ለጊዜው ስራ አቁመው እንዲቆዩ ተደርጓል ተብሏል። የአየር መንገዱ የፋይናንስ ኦፊሰር ሜሪ ሚዮንጋ እንደገለጹት የአውሮፕላኖቹ መሬት ላይ መቆየት የአየር መንገዱን የመጫን አቅም በመቀነሱ በገቢው ላይ አሉታዊ ተጽዕኖ አሳድሯል። በተጨማሪም በ2024 የተመዘገበው ትርፍ በከፊል የኬንያ ሽልንግ ከአሜሪካ ዶላር አንጻር በ20 በመቶ በመጠናከሩ የተገኘ የውጭ ምንዛሪ ትርፍ እንደነበር ተመላክቷል። አየር መንገዱ ባለፈው ዓመት ለ10 ዓመታት ያህል ተቋርጦ የነበረውን ትርፍ ማስመዝገብ ቢችልም የዘንድሮ ውጤት ግን ወደ ኋላ የሚመልስ ሆኖበታል። ለድርድር አልቀመጥም ስትል ኢራን ገለጸች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከአሜሪካ ጋር ያለውን ጦርነት ለማቆም በሚደረገው ድርድር መሻሻል መኖሩንና ኢራን በሆርሙዝ ባህረ ሰላጤ ጉዳይ ትልቅ እርምጃ ማሳየቷን ተናግረዋል። ሆኖም ቴህራን ቀጥተኛ ውይይት ማድረጓን አስተባብላለች። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባጋኢ ዶናልድ ትራምፕና አሜሪካ ለዲፕሎማሲያዊ ድርድር ያቀረቡት ሐሳብ ታማኝነት የሌለው መሆኑን በመግለጽ አስተባብለዋል። ቃል አቀባዩ እንደተናገሩት በርካታ ሀገራት በኢራንና በአሜሪካ መካከል ሽምግልና ለማድረግ ፍላጎት አሳይተዋል። ይሁን እንጂ ኢራን ጥቃትን አጥብቃ መከላከሏን እንደምትቀጥል ግልጽ መልስ ሰጥታለች። ባጋኢ አክለውም በአሜሪካና በእስራኤል ቀጣይነት ያለው የቦምብና የሚሳኤል ድብደባ እየተፈጸመባት ባለበት ሁኔታ ጦርነቱን ከጀመሩ አካላት የሚመጣ ሽምግልናና የሰላም ጥያቄ አሳማኝ አይደለም ብለዋል። የፓኪስታን ጠቅላይ ሚኒስትር የሰላም ውይይት ለማስተናገድ ፈቃደኝነታቸውን ቢያሳዩም የአሜሪካ የእስራኤልና የኢራን የጋራ ጥቃቶች ቀጥለዋል። አሜሪካ በቀጠናው ካላት 50 ሺህ ጦር በተጨማሪ በሺዎች የሚቆጠሩ ወታደሮችን ልትልክ መሆኗም የጦሩ መራዘም ስጋት አሳስቦታል። በተጨማሪም አሜሪካ ጦርነቱን ለማቆም የኢራንን የኒውክሌር ፕሮግራም ማፍረስን ያካተተ ባለ 15 ነጥብ ዕቅድ አቅርባ የአንድ ወር ተኩስ አቁም እየጠየቀች እንደሆነ ተዘግቧል። ይህ በእንዲህ እንዳለ እስራኤል ለመጀመሪያ ጊዜ ደቡባዊ ሊባኖስን እስከ ሊታኒ ወንዝ ድረስ በቁጥጥር ስር ለማዋል ማቀዷን አስታውቃለች። ሄዝቦላም ይህን የሀገሪቱን ሕልውና የሚያሳጣ እርምጃ ለመከላከል እንደሚዋጋ ዝቷል። ሩሲያ የመጀመሪያዎቹን የኢንተርኔት ሳተላይቶች አመጠቀች። የሩሲያ የጠፈር ኩባንያ የሆነው ቢሮ 1440 የኤለን መስክን ስታርሊንክን ለመፎካከር ያለሙ 16 ሳተላይቶችን ወደ ህዋ ማምጠቁን አስታውቋል። ራስቬት ተብሎ የሚጠራው ይህ ፕሮጀክት በመላው ሩሲያ ፈጣን የብሮድባንድ ኢንተርኔት አገልግሎት ለመስጠትና የሀገር ውስጥ አማራጭ ለመፍጠር የታቀደ ነው ተብሏል። የሩሲያ መንግስት ለዚህ ፕሮጀክት ልማት 1.26 ቢሊዮን ዶላር የመደበ ሲሆን ኩባንያው ደግሞ እስከ 2030 ድረስ ተጨማሪ 329 ቢሊዮን ሩብል ኢንቨስት ለማድረግ አቅዷል። ስታርሊንክ በአሁኑ ወቅት ከ10 ሺህ በላይ ሳተላይቶች በህዋ ላይ ያሉት ሲሆን ሩሲያ ከዚህ ግዙፍ አውታረ መረብ ጋር ለመስተካከል ገና ብዙ ስራ እንደሚቀራት ተነግሯል። ምንም እንኳን ሶቪየት ህብረት በጠፈር ምርምር ቀዳሚ የነበረች ቢሆንም የአሁኗ ሩሲያ በፋይናንስ እጥረትና በአስተዳደር ችግሮች ሳቢያ ዘርፉ ተዳክሞባታል። በቅርብ ወራት ውስጥ በሞስኮና በሌሎች ዋና ዋና ከተሞች የኢንተርኔት መቆራረጥ እየተስተዋለ ሲሆን አዳዲስ ህጎችም የሀገሪቱን የደህንነት ተቋማት የመገናኛ አውታሮችን የመቆጣጠር ስልጣን አሳድገዋል። ይህ የሳተላይት ግንባታ በዩክሬን ጦርነት ወቅት የክሬምሊንን የሀገር ውስጥ ቁጥጥር ለማጠናከር ያለመ እንደሆነም ዲፕሎማቶች ገልጸዋል ሲል ዘ ኢንዲፔንደንት ዘግቧል። ተመልካቾቻችን ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበር። ከቀሪ ጣቢያው ፕሮግራሞች ጋር መልካም ቆይታ